ምን ይሏቸው እንደነበረው ኦኤልኤዎች መግለጫ አውጥተዋል። አማራን ተባብረን እንውጋ ነበር የሚሉን እንዲህ አይነት የሰላም አማራጭ አለ ወይ እኮ ብለው ኦኤልኤ ማለት እንደዚህ አይነት አገዛዝ ነው። ታንዛኒያ ድረስ ሄዶ አማራን በጋራ እንውጋ የሚል አገዛዝ እንዴት የሀገሪቱ ውስጥ ፖለቲካዊና ሰላማዊ ሽግግር እንዲኖር ያስችላል ብለ ታስባለህ? በተጨባጭ አይተነው ተገናኝተን ተነጋግረን ከዚህ ድርጅት ልምድ ወስደናል። ይሄ ድርጅት ስለ ሰላም ሲያወራ ስለ ኦርዌሊያን ሰላም ነው የሚያወራው። ስለ ሰላም ሲያወራ እንዴት አድርጌ ላታላችሁ፣ እንዴት አድርጌ ላጥፋችሁ፣ እንዴት አድርጌ ገንዘብ ልቀበላችሁ እያለ ነው እንጂ ኮሚትድ አይደለም። የሰላም ኮሚትመንት የለውም ብሎ መግለጫ አውጥቶ ተመልክቻለሁ ዛሬም ማለት ነው። እንደው ማድረግ ያለባችሁ ብሎ ሳንክሽን እና እርምጃ እንዲወሰድ አገዛዙ ላይ፣ ጀነራሎቹ ላይ፣ አመራሩ ላይ ይሄን በማድረግ ተባበሩን ይልቅ የሚል ነገር ነው ያነሳው ማለት ነው። የፋኖን በተመለከተ የፋኖ መግለጫ ለመጀመሪያ ጊዜ ስለሆነ እንደዚህ አይነት ስቴትመንት የሰጠው በርግጥ ከዚህ በፊትም ግን ኦርጋናይዝድ የሆነ ወጥነት ያለው ኮማንድ ሴንትራል ኮማንድ ካቋቋሙ በኋላ ወጥነት ያለው ድርጅትና አደረጃጀት ይዘው ከመጡ በኋላ እንዲህ አይነት መግለጫ ሲሰጡ የመጀመሪያቸው ነው። ይሄ መግለጫ ግን እንግዲህ አምባሳደሩ ሪያሊስቲክ ኦብጀክቲቭ ወይንም ደግሞ ተጨባጭ ግብ ይዛችሁ ነው ተጨባጭ የመደራደሪያ ሐሳቦችን ወይንም ደግሞ ቅድመ ሁኔታዎችን አስቀምጡ ያሉትን ያሟላል ያሟላም እንግዲህ እሳቸው ናቸው የሚያውቁ። ሪያሊስቲክ ሲሉ እሳቸው ምን ማለታቸው ነው? ይሄ ለአማራ ህዝብ የህልውና ጉዳይ እነዚህ ጥያቄ እዚህ ጋር የተቀመጡት ነጥቦች እነዚህ ነገሮች ካልሆኑ እነዚህ ነገሮች ማሳካት ካልተቻለ በምንም አይነት መልኩ ስለ ሰላም ማውራትና ስለ ዘላቂ ሰላም መነጋገር የሚቻልበት እድል የለም ነው። አክቲቭሊ ጦርነት እየተካሄደ ስለ ሰላም ልናወራ አንችልም። ስለ ንግግር ማውራት አይቻልም። ስለ ሽግግር ፍትህ ልናወራ አንችልም። ስለ ስርዓት ሽግግር ልናወራ አንችልም መሳይ በዚህ ምክንያት እነዚህ ነገሮች ለአማራ ሪያሊስቲክ ኦብጀክቲቭ ናቸው። ፕራግማቲክ ፖለቲካል አክሽን የሚፈልጉ ጥያቄዎች ናቸው፣ ቅድመ ሁኔታዎች ናቸው። በብዙዎች የሚቆጠሩ በየማጎሪያ ቦታው ያሉ ሴቶች፣ እናቶች፣ ሐኪሞች፣ መምህራን፣ የሃይማኖት አባቶች፣ ህፃናት፣ ወጣቶች ማን አስታወሳቸው? ማን ስለነሱ አነሳ? መሳይ አንድ ቀን የተፈታ ሰው ሰምተህ ታውቃለህ? በዋስትና እንኳን የለም። እነዚህ ሁኔታዎች ባሉበት ሁኔታ ውስጥ ጦርነቱ እየተካሄደ የከባድ መሳሪያ ዝግጅቱ፣ የድሮን ዝግጅቱ፣ የመሳሪያ ልመናው፣ የገንዘብ ልመናው እየተካሄደ ባለበት ሁኔታ ወታደር አፈናና ወታደር ስልጠና እየተካሄደ ለተጨማሪ ጦርነት እየተካሄደ ባለበት ሁኔታ የተጨባጭ የሆነ አክሽን የለም በአገዛዙ በኩል። ይሄ ያገዛዙን ትክክለኛ ባህሪ የሚያሳይ ነው። በእነሱ በኩል የተነሳው ግን ኦብጀክቲቭ ሪያሊስቲክ ኦብጀክቲቭ ተጨባጭ የፖለቲካ ትኩሳቱን የምንለካበት አገዛዙ የሚወስዳቸውን አክሽኖች አይቶ ቀጣይ ሁኔታዎችን ለመነጋገር የሚያስችል እድል ይፈጥራል አይፈጥርም የሚለውን ለማየት የምንለካበት ነው ብሎ ነው ያስቀመጠው። አይ ቲንክ ለሳቸው ይዋጥላቸዋል አይዋጥላቸውም አላውቅም። በዋናነት ግን ከሳቸው ይልቅ ለዚህ ምላሽ እንዲሰጥ የሚጠበቀው አገዛዙ፣ ምክንያቱም በሳቸው እጅ አይደለም ያለው በአገዛዙ እጅ ነው። እሳቸው ምናልባት ሊያስገድዱ ይችላሉ። አገዛዙ ከዚህ በላይ በሀገርና በህዝብ ላይ ሊቀልድ የሚችልበት እድል ያበቃ ይመስለኛል መሳይ። አገሪቱ ያለችበት ኢኮኖሚ ሁኔታ በጣም ብዙ ሰዎች በጣም በፍጥነት ሪፎርም የሚመጣ ይመስላቸዋል። አገዛዙ አሁን የተበደረውን 62 ቢሊዮን ዶላር እየከፈለ አይደለም ያለው። ዴፕት ሪስትራክቸሪንግ ብሎ ይሸጋገርልኝ ባለበት ወቅት ነው ያለነው። መክፈል ሲጀምር ሀገሪቱ ምን ልትሆን እንደምትችል መገመት ይችላል። በጦርነቱ ምክንያት የፖሊሲ ክራይ ውስጥ ገባ። በፖሊሲ ክራዩ ምክንያት የኢትዮጵያ ህዝብ ላይ መከራውን ጫነው። የመብራት፣ የውሃ፣ የምግብ ሊቆጣጠረው የማይችለው መከራና ስቃይ ውስጥ ህዝቡ እንዲገባ አደረገው። ዛሬ ላይ ደሞዝ ማሻሻያ ቢያደርግ መሳይ በሳምንቱ መልሶ ያንን ደሞዝ የሚከፍልበት እድል የለውም። በእንደዚህ አይነት አጣብቂኝ ውስጥ ያለ አገዛዝ ይሄንን ከመመለስ ውጪ እነዚህን ከማድረግ ውጪ ምን አማራጭ ይኖረዋል ብለህ ታስባለህ? አስገዳጅ ሁኔታ ውስጥ እንጂ መርጦ የገባበት ሁኔታ ውስጥ እኮ አይደለም ያለው። እንደው ምናልባት የአብይ አህመድ አገዛዝ በእርግጥም ይሄንን
በኦሮሞ ነጻነት ሰራዊትም በፋኖ የቀረቡትን ቅድመ ሁኔታዎች እንበላቸው ወይም ደግሞ ለመነጋገር እንኳን እነዚህን ነገሮች ፈጽሞ ማየት እንፈልጋለን ላሏቸው ነጥቦች ለመመለስ የሚያስችል አቅምም ፍላጎትም የለውም የማይችለው ነው ምክንያቱም የምናየው ነገር ነው በፖለቲካም በወታደራዊም ቁመናው በከፍተኛ ደረጃ የተዳከመበት ሁኔታ ነው ያለው አሁን እኮ እና አሜሪካ መግለጫ ምንም ሲያወጡ በጣም በስስት ሆነው ነው ነገ ከነጎዳ ኢትዮጵያ ላይ የሆነ ኃይል ካልመጣ በስተቀረ ይሄ አገዛዝ እንደሆነ የሀገሪቱን ህዝብ ግራና ቀኝ ሰብስቦ ሀገሪቱን ለማስቀጠል የሚያስችል ቁመና እንደሌለው ያውቁታል ስለዚህ ነገ የኢትዮጵያ ሁኔታ ምንድነው የሚለው በጣም ሊያሳስበን ይገባል እና አሜሪካ ምን ሊያደርጉ ይችላሉ ምናልባት ይሄንን አገዛዝ እንዲ በቀስት በምርኩዝም ደግፈው የተወሰነ ጊዜ ሊያቆዩት ይችላል ይሆናል ምናልባትም በወራት ውስጥ ለረጅም ጊዜ ግን ሊያቆዩት አይችሉም ስለዚህ ምንድነው ድል ጣፋንታ አሁን የኦሮሞ ነጻነት ሰራዊትና የፋኖ መናበብ እንበለው ተነጋግረው ይሁን አናቅም ግን አንድ የተናበበ ነገር ነው የምናየው አቋማቸው ተመሳሳይ ነው በአገዛዙ ላይ ስለዚህ ኃላፊነት እንዳለባቸው ያየን ነው ማለት ነው መሳያው ምናልባት መግለጫቸው ተነጋግረው ሊሆን ይችላል የሚለው ግምት ብዙ እንትን የሚል አይደለም ግን አገዛዙን በተመለከተ የኢትዮጵያ ህዝብ ያለው ግምገማ እነዚህም ኃይሎች ያላቸው ግምገማ ተመሳሳይ መሆኑ ኢትዮጵያ ውስጥ በጣም ፕሪዲክተብል የሆነ ነገር ሰዎች ሁሉ በቀላሉ ሊገልጹልህ የሚችሉት ነገር አገዛዙንና ያገዛዙን ባህሪ በተመለከተ በዚህ ላይ ወጥነት ያለው መስማማት እኔና አንተ ሳንደዋወል አገዛዙን በተመለከተ በሚያወጣው መግለጫ በሚሰራው ስራ ተመሳሳይ አቋም ልንይዝ እንችላለን ማለት ነው ምክንያቱም በዚህ ደረጃ ህዝብ እንዲያውቀው የሆነ ድርጅት ህዝብ እንዲያውቀው የሆነ አገዛዝ ነው ማለት ነው ሌላው እንዳልከው ይሄ አገዛዝ ከዛሬ ድረስ የመጣባቸውን መንገዶችን ነው በተለይ ደግሞ እንዳልከው የኢትዮጵያ ስቴቢሊቲ ለቀጠናው በጣም መሰረታዊ እንደሆነ እናውቃለን ይሄም የሌሎች ሀገራት ፍላጎትን በአንድም በሌላም መልኩ ጋር ተመሳሳይ ሆኖ ታገኙዋል የአውሮፓ ህብረት የኢትዮጵያን ሰላም ይፈልጋል የሀገሪቷን ስቴቢሊቲ ማለት ነው ቀጠናው የኢትዮጵያን መረጋጋት ይፈልጋል የአሜሪካ መንግስት የቀጠናውን መረጋጋት ይፈልጋል ሌሎች ሀገራትም የምስራቅ ሀገራትም ግሎባል ሳውዝ ምንላቸው ሀገራት የገልፎቹም ቢሆኑ በተወሰነ መልኩ መረጋጋቱ እንዲኖር አካባቢ ላይ ይፈልጋሉ በያምናለሁ ያንዳንዶቹን ሀገራት በርግጥ አላውቅም እንደ ዩኤኢ ያሉትን ሀገራት ማለት ነው እስከዛሬ ድረስ ግን ኢትዮጵያን በተመለከተ የሚያራምደው ዲፕሎማሲ ይሄ መንግስት ለምንድነው ፖለቲካሊ ኮንሲድ ማታደርገው ሲባል በፖለቲካው ሂደት ውስጥ ለምንድነው ማትደራደረው ለምንድነው ፖለቲካ እስረኞችን ማትፈታው ለምንድነው ምህዳሩን ማታሰፋው ለምንድነው መታፈነው ሲባል ከኔ የተሻለ ስርዓት አይመጣም እነዚህ በርካታ ኃይሎች የታጠቁ ኃይሎች ወደ ማዕከል ከመጡ ይጨራረሳሉ ኢትዮጵያ ውስጥ ሲቪል ዋር ነው የሚነሳው ነው የሚለው አገዛዙ ለሌሎች የሚነግረው ትርክት ይሄን ትርክት በጣም ሸጦታል አሁንም አውሮፓ እየዞረ ያለው ይሄንን ሊሸጥ ማዕከላዊ መንግስቱ ከተዳከመ ኢትዮጵያ ሀገር ሆነ አትቀጥልም ነው የሚለው በተደጋጋሚ ማለት ነው ይሄ ትርክት ተሽጦ አሁን ላይ ግን ኢትዮጵያ ውስጥ እየመጣ ያለው ለውጥ እና የትግል እንቅስቃሴ ከትጥቅ እንቅስቃሴው ባሻገር ያለው ህዝባዊው ማዕበል እነዚህን አይነት ከዚህ በፊት ይሰራባቸው የነበሩ አገዛዙ ይሸጣቸው የነበሩ ነገሮችን ከገደል የከተተበት ሆነ አሁን ያንተ መንግስት ነው ሲባል የነበረው ህብረተሰብ ምግብ መብላት አልቻለም ሰላም ማግኘት አልቻለም at the end of the day ባህሉንና እንትኑን ልታከብርለት ትችላለህ ህዝቡን እንዲዘፈን ሴንሴሽናላይዝ ልታደርግ ትችላለህ እንዲጨፍር ልታደርገው ትችላለህ ግን ምግብ ካላበላው ምን ጥቅም አለ ሰዎች ቤታቸው ሲገቡ የምግብ ሜኑዋቸው ላይ ያለውን ነገር ነው የሚመለከቱት ለልጆቻችን ምግብ ማብላት እንችላለን ወይስ አንችልም ነው ጥያቄ ርቦናል ነው የሐኪሞች ጥያቄ ሃይማኖትም ጎሳም ሊገድበው አልቻለም ይሄን ጥያቄ ያሉትን ዲቫይድ ላይኖች ኤትኒክ በለው ሪሊጂየስ እና ሌሎች መከፋፈያ መንገዶችን ተሻገረበት ሳያስበው በርግጥ በተደጋጋሚ ኢትዮጵያ ህዝብ ቅኔ ነው ይባላል እንዲህ አይነት ባህሪዎች አሉት አንዳንዴ ተስፋ በመትቆርጥበት ጊዜ የሚገለጥ ባህሪዎች አሉ ይሄ ህዝብ አንዳንዴ የሚያስገርመኝም ነገር እሱ ነው አሁን የሁሉም ጥያቄ መምህራን የሐኪሞቹም ጓደኞች ናቸው የወታደሩም የፖሊሱም ዘመድ ነው ሐኪም መምህር ማለት ፖሊሱን መምህሩን በመሳሪያ ጠብቀው ብለ ልታዛው አትችልም ምክንያቱም መምህሩ ከራበው ፖሊሱ ርቦታል ማለት ነው
የፖሊስ ሚስት ነች መምህሯ። የጤና ባለሙያ ወንድም ነው መከላከያው። በህዝብ ተጨባጭ ህይወት ላይ የመጣ ችግርና አደጋ ነው ሀገሪቷ ውስጥ እየተንጸባረቀ ያለው መሳይ። በዚህ ምክንያት ሌሎች አካላትም የሀገሪቷን የፖለቲካ ለውጥ የሚገነዘቡ አካላት ሀገሪቱ ውስጥ እየመጣ ያለውን የህዝብ ማዕበል በትክክል ተረድተውታል። ስለዚህ ኢትዮጵያ ሰላም እንድትሆን ቀጠናው ሰላም እንዲሆንና ሰላማዊ ሽግግር እንዲመጣ ከተፈለገ ይሄ አገዛዝ የግድ ተገዶ እንደዚህ አይነት ሁኔታ ውስጥ እንዲመጣ አስገዳጅ የሆኑ ሁኔታዎችን መፍጠር ተገቢ ነው የሚሆነው። ለዚህም ይመስለኛል ይሄ መግለጫ የወጣው አንተ እንዳልከው ለምሳሌ ምንም ታሳቢ ነው አርጎ ነው የወጣው። አርብ የሚወጣ መግለጫ አይደለም። የጦርነቱን ሁለተኛ ወይ አንደኛ ዓመት ታሳቢ አድርጎ የመንግስትን ሶስተኛ ወይ አራተኛ ወይ ሰባተኛ ዓመት ታሳቢ አድርጎ የወጣ መግለጫ አይደለም ማለት ነው። የሀገሪቷን የፖለቲካ ቀውስና ሁኔታ በትክክል ከተገነዘበ ከዛ ጋርም ተያይዞ በእነዚህ ኃይሎች ምላሽ እንዲሰጥ ተጠብቋል ማለት ነው። ምክንያቱም የኢትዮጵያን ሰላም በምንም መልኩ አገዛዙ ብቻውን ሊያረጋግጠው የሚችልበት ሁኔታና እድል እንደሌለ የተረዱት ይመስለኛል መሳይ። ከዚህ አንፃር ተገዶም ቢሆን ወደ እነዚህ አይነት ሁኔታ ውስጥ እንዲገባ ለማድረግ ጥረት ያደርጋሉ ብዬ ነው የማስበው። ግን በዋናነት እንዳልኩ የኢትዮጵያን ለውጥ የሚወስነውና ዲክቴት የሚያደርገው የኢትዮጵያ ሕዝብ ፍላጎት ነው ብያለሁ። መሬት ላይ የምናደርገው ትግል ነው፣ የምንከፍለው መስዋዕትነት ነው። ትንግርቱ እንደው የዛሬው የፋኖ ምላሽ በተለይ በዓለም አቀፍ ተቋማት በምዕራባውያን ሀገራት ዘንድ ከዚህ በኋላ ለሚያነሱት ጥያቄ ፋኖ ቅርጽና እንትን የለውም ለመነጋገርም አልቻልም እያለ አብይ አህመድም በየጊዜው የሚያቀርበውን ስሞታ የሚያስቀር ይመስላልና እንዴት ሊረዱት ይችላሉ? ከዚህ በኋላ ይህንን ጥያቄ አያነሱም? ፋኖ ዓላማውን የሚፈልገውን አጠቃላይ ሁኔታውን የተመለከተ አቋሙን ግልጽ ያደረገበት ሁኔታ ነው የታየውና ከዚህ በኋላ ከምዕራብ ዓለም ሀገራት ጋር በተለይ ተጽዕኖ ከሚፈጥሩት ሀገራት ጋር የሚኖረው ግንኙነት ምንድነው ብለህ ታምናለህ? እስከዛሬ እንደሚያደርጉት ፋኖን አናቆም ወይም በስም ለመጥራት ራሱ እስከማይፈልጉበት ጊዜ ድረስ የነበረውን ሁኔታ ቀይረው በትክክል በቁመናውና በተጽዕኖ ልክ መተው ሊነጋገሩ የሚችሉበት እድል ይኖራል ወይም ደግሞ ወደዛ ውሳኔ ይገባሉ ብለህ ትጠብቃለህ? ምንም ጥያቄ የለውም። የሚኖረው አቅም ነው የሚወስነው። የምትገነባው ኬፓቢሊቲ ነው የሚወስነው። ይሄ መግለጫ ሲወጣ አገዛዙ መጨረሻ ላይ ነው የተጻፈው። አይተህ ከሆነ ማለቴ ነው። በዚህ መግለጫ ላይ በዋናነት አድሬስ ሊደረጉ የተፈለጉት እባካችሁ የሀገሪቷ ሁኔታ እንደዚህ ስለሆነ ፋኖችም ኦኤልኤም ሌሎች ኃይሎችም